ሰላም ሰላም ሰላም፣ እንደምናችሁ፣ እንደምን ከረማችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ፣ እንዴት አደራችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በዚህ ቪዲዮ እኔ ወንድማችሁ ዳንኤል በሌላ ቻፕተር እንግዲህ ብዙ ጊዜ አይታችሁ እንደሆነ ስኬታማ የሆኑ ሰዎች በተለያየ ሚዲያ ሲወጡ ብዙዎቹም በደንብ የተሳካላቸውን ማለት ነው በደንብ የተሳካላቸውን እማናቃቸው ሰዎች ነው ሰርፕራይዝ ነው የሚያደርጉን። ይገርማል። ስናያቸው አናቃቸውም ሰዎች የት ነበር እንላለን። ይህን ሁሉ ስራ ሲሰራ ይህን ሁሉ ስኬት ሲያደርግ ከመጀመሪያው ጀምሮ ማለት ነው ከመሰረቱ ማንም ሰው ሳያውቀው ጸጥ ብሎ ከትንሽ ነገር ተነስቶ ያን ቤት እንትን ብሎ ተናግቶ ወይ ሌላ ሀገር ሄዶ ሳናቅ ሁሉ ታሪክ ሳናቅ እንደ ድንገት ትልልቅ መድረኮች ላይ ወጥቶ እከሌ እንዲህ ነኝ ብሎ ሲለኝ እናጨበጭባለን፣ ግን እናደንቀዋለን፣ ግን አናውቀውም። ልባችንን እኮ ስንደርቅ የነበረው ሌሎች ሰዎች ነበሩ። ሀብታም ነን ሲሉ የነበሩ ሰዎች በብዛት አሉ። ሀብታቸውን መጠን ሲነግሩን፣ የገዙትን መኪና ሲነግሩን፣ የት ቦታ ምግብ እንደበሉ፣ የት ቦታ እንዴት እንዳሳለፉ፣ እንዴት እንደተዝናኑ፣ ምን ያህል ገንዘብ ለሰው እንደረዱ፣ ይህን ሁሉ ስንሰማ ከርመን የማናውቀው ሰው አንድ ሰው መጥቶ በኃይል ስኬቱ ሲያወራ የሚገርም ነው። ያለምን ሆነ ስትሉ ጸጥታ፣ ግርግር የሌለው ጸጥታ። ፎከስ ታደርጋላችሁ። ጸጥ ስትሉ አንድ የአክስቴ ልጅ ምን አለች፣ አንድ ቦታ ሄጄ ነበርና እዛ አሜሪካን ሀገር ነው የምኖረው። እንግዲህ የሄድኩበት ቦታ ጸጥ ያለ እንዲህ ልበችሁ ብዙ ግርግር የሌለበት ነው። እኔ አልተደሰትኩም። ደወልኩና ነገርኳት። ያው አለ አይደለ ደስ ይለናል እኛ ባርም ቡና መጠጣት ሄደን አንዳንድ ነገር ማድረግ በጣም ያስደስተናል። በኋላ ምን አለችኝ፣ እንደሄድኩ እንደመጣሁ ነው እዚህ ሀገርና ምን አለች፣ አንድ ነገር ይጠቅምሃል አለች። ምንም ፈን አለመኖሩ፣ ምንም ነገር የምትሄድበት ቦታ አለመኖሩ፣ ጓደኞች ጋር ምናምን አለመሄድ፣ ቦሪንግ፣ ራሱ ሀገሩ ቦሪንግ ያው ለምታውቁት እና ያ የሄድኩበት አካባቢ ምን አለችኝ፣ አንድ ምክር መከረችኝ። ያው የምትሄድበት ቦታ እስከሌለ ድረስ ጸጥ ያለ ሰፈር እስከሆነ ድረስ ምንም ጊዜ አንድ ጥቅም ግን አለው አለች። ምንድን ነው ስላት ዲስትራክሽን የለው ማለት ምንም የሚደውልልህም እና አንድ እዚህ ጋር እንሂድ፣ እዚህ ሬስቶራንት፣ እዚህ ጋር እንጠጣ ቡና ወይም ሻይ እንጠጣ የሚል ስለሌለ ያለህ ምርጫ ላይብረሪ ሄዶ ማንበብ ነው። በቃ ትርፉ ያ ነው። ላይብረሪ ማንበብ፣ ክላስ መሄድ፣ ማጥናት፣ ሌላ ነገር የለውም ማለት ነው። እና ያ ምንድነው በአንድ በኩል ይሄ ይጠቅማቸዋል። እና ወደ ቅድሙ ልሄድላችሁ። እነዚህ ሰዎች በፊት የተናገርኳቸው ሰዎች ድንገት መጥተው ስኬታቸውን ሲያወሩ አናቃቸው። ምንድነው የሆነው? ብዙ ጊዜ ጸጥ ብለው ነው ስራቸውን የሚሰሩ። ትምህርት ቤት ሲሄዱ ለሰው ሲያስረዱ ያውሉ፣ ሰው እንዲያጨበጭብላቸው፣ ሰው እንዲያጨበጭብላቸው ወይም ደግሞ አይዞ ጎበዝ፣ እያንዳንዷን ዲቴልስ። አሁን ጊዜያችንን ያጠፋብን ነገር ልንገራችሁ። በሶሻል ሚዲያ አንድ ነገር እያጠፋብን ነው። መተዋወቅ ጥሩ ሆኖ እያለ የተለያየ ነገር ግን እያንዳንዷን ነገር ስናስረዳ እዚህ ጊዜው ተው እያንዳንዱ ማስረዳት አለብን። ያ ደግሞ አይሆንም ይላል፣ ይሄ ነገር አይሆንም እንዴት እንደዚህ ሲል ለዛ ደግሞ መግለጫ ስንሰጥ
ታይማችን በጣም በራሳችን እየሰረቅ ነው። ታይማችን እየሰራ አንድ ጥቅም አንዳንድ ጊዜ ጥቅም መኖር አለበት። አሁን ለምሳሌ ክርክር ወጥተን ለምሳሌ እንደዚህ አይነት እየተማርኩ ነው ስትል አንደኛው ምን ይሄ ትምህርት ምን ጥቅም አለው ይላቸዋል። ሲጀመር አንድ ነገር ፕላን ስታደርጉ ለምሳሌ አንድ ትምህርት ልትማሩ ፕላን ታደርጋላችሁ አይደለ? ኢንጂነር ይሆናል የትኛውን ነገር አሁን ያለው መረጃውን እዛ ገብታችሁ ደግሞ ካውንስለር ይሄ በትምህርት ቤት ያሉ የሚያስረዱ ሰዎች አሉ። እነሱ ጋር ሄዳችሁ እንዴት ነው ይሄ ነገር ብላችሁ መጠየቅ እንጂ ራንደም ሁሉም ሰው ከጠየቃችሁ አንደኛው እባክህ በአሁኑ ሰዓት እሱን ተምረህ ምን ልትሆን ይላችኋል። ምን አሁን እሱ ጊዜ ያለ እንደ ለመሆኑ እሱን እንዴት ብለህ ነው የተለያየ አስተያየት ሲመጣ ልትጀምሩ የነበራችሁ ኤነርጂያችሁ ኃይላችሁ የነበራችሁ አደርገዋለሁ ብላችሁ የምትሉትን ነገር ግድል አድርጎ እዛ ዳውት በቃ ይሄ ነገር አይሆንልኝም ሊሆንም ይችላል እውነታቸውን ሊሆን ይችላል ስትሉ ሌላ አንድ አመት ታቃጥላላችሁ ወይም ደግሞ ይደክማችሁና ወደ ማንኛውም ስራ ገብታችሁ ትቀጥላላችሁ ማለት ነው። እና ጸጥታ ጥቅም ያለው ለምሳሌ እርግጥ አንድ ነገር ስናደርግ መቼም ኩኩኔ ፈጣን ሆነ እንትን ይኖራል። አሁን ለምሳሌ አንድ ነገር ወጥቼ ይሄን ነገር አድርጌያለሁ ይሄን ዲውድ አድርጌያለሁ ብዬ ገና ሳልጨርሰው ግን አቤት በቃ ጭብጨባው ይኖራል። ጎበዝ አንተ በጣም የምትገርም ሰው ነህ። ያ ሞቀታለሁ ለደቂቃ ለተወሰነ ደቂቃ ሞቀታለሁ። ግን ለረጅም ነገር ግን ጊዜያችሁን የሚያቃጥልና ጥቅም ላይ ኖረው ይችላል። ጭራሽ እንደውም ያለውን አስተያየት ከሰማችሁ ምናልባት ነገሩንም ላታደርጉት ትችላላችሁ። ለዛ ነው እነዛ ሰዎች ይህን ስለሚያውቁ ድምፃቸውን አጥፍተው ስራቸውን ከጨረሱ በኋላ ለህዝብ አቀረቡ። በዛን ጊዜ ያለ ማድነቅ አንችልም። ለምን ጨርሰውታል፣ ስራቸውን በሚያምር ሁኔታ ጨርሰውታል። እንደው ለመናገር ያህል በዚሁ መቼም ካርስቴ ሳልወጣ ተጠቅቄ እያንዳንዷን ነገር ማስረዳት አለብን። ምን ያህልስ ኤነርጂ ነው የምናወጣው? አሁን እኔ ሳስተዋውቃችሁ እኔን ነገርኳችሁ፣ ስሜን ነገርኳችሁ፣ የት እንደምኖር አካባቢ ነገርኳችሁ። እያንዳንዷን ነገር እንዲሆኝ ይሄንን አድርጌ ይሄንን አጠቃላይ ኮመንት ያለኝን የላይፍ ኤክስፔሪየንስ እዚህ ጋር አውጥቼ መናገሩ ባደርገውም ባላደርገውም ያን ነገር እውቀቱ ግን አለኝ። አሁን ለምሳሌ እኔ ውጭ ብዙ አመት ስለኖር አገሬን ብዙ አመት ስለኖር እዚህ ጋር የምናገረው ነገር ሁሉን አስተካክዬ ማስተር አድርጌ ነው አይደለም። ግን ባደርገው ኖሮ ጥሩ ነበር የምለውንም እዚህ ጋር አስተምራለሁ። ባደርገው ኖሮ ይሄን ነገር ባደርገው ኖሮ እኮ ጥሩ ነበር። ይሄን ነበር ማድረግ ያለው። ከረጅም እድሜ የምትማሩት ነገር እድሜ ያው ትምህርት ቤት አይደለ ያ ነው። እና አንድ ነገር ልነግራችሁ የምፈልገው ምንድነው አዲሱ ትውልድ ስፔሻሊ ዝም ብላችሁ ስራችሁ ስሩ። የምትማሩ ከሆነ ተማሩ። ቢውልድ የምታረግ አላማም ካላችሁ እስከ የምታረጉት ነገር ጎላችሁ መጀመሪያ ወጣችሁ አታስቡ። ለጓደኛ መከራችሁን አትሉ። በአብዛኛው ሳትጨርሱት የምትናገሩት ነገር ላይሳካ ይችላል። ኢንሳይንቲፊክ የሆነ ነገር ተወሰነ ፐርሰንት እንትን ይላል። ስለዚህ ጎላችሁን ራሳችሁ አርጉ። ጸጥ በሉ። አንዴ ጸጥ ስትሉ አእምሯችሁን ይሰራል፣ ሰላማችሁ ይበዛል። ስለዚህ ሰላማችሁ ስለሚበዛ ጸጥ ብላችሁ ስራችሁ ትሰራላችሁ።
ከጨረሳችሁ በኋላ እኮ ምንድን ነው ደስ ይላል። አሁን ለምሳሌ የሰርግ ሴሬሞኒ ስናይ ደስ ይላል። ኦልሬዲ ጨርሷል። ከዛ በፊት ያለውን ነገር አልነገሩንም። ሲጨቃጨቁ አልነገሩንም። አንዳንድ ቦታ ይዟት ሲሄድ ግን ሰርጉለት አየነው። ደስ ይላል። በቃ ተፈጸመ። ያ እንግዲህ የሰርጉን ቀን አሳየ ማለት ነው። እንደዛ ነው። ትምህርታችሁን ሲጨርሱ ይኸው በዚህ ትምህርት ጨርሻለሁ ብላችሁ እንትናችሁን አድርጋችሁ የተመረቃችሁበትን አይነት ፎቶ ብትለጥፉ ለጓደኞቻችሁ ብታሳዩ ደስ ይላል። ሴሪሞኒው እንዴት እንደሆነ ገና ሳጀሙ ገና በሀሳብ እንዳለ ልባችሁ ድረስ ገና እንደዚህ ይወጣል። አንደኛ ጊዜያችሁን ታቃጥላላችሁ። ታይም ኢዝ መኒ ያለ ታይም እኔ እያንዳንዷን ነገር እንደዚህ ሆኖ የዚህ ሰውዬ እንደዚህ ያደርጋለሁ ያ እንደዚህ ስንል በማስረዳት ልባችን ውልቅ አለ ውልቅ አለ። ግን ጸጥ ያሉ ሰዎች ናቸው። አሁን እዚህ አሁን የተወሰነን እድል ሆኖ ሮል እንደው ወጥተን ተናገርን እንጂ በጣም ብዙ ሰዎች ናቸው ጸጥ ያሉት። እነዛ በጣም ሰክሰስ ነው። በጣም ብዙ የሚናገሩት ነገር እያለ ጸጥ ብለዋል። ግን ያው ሞተው ቢያሰሙ እኔ እንትን እላለሁ፣ በአክብሮት እጠይቃለሁ። ወጣችሁ እንድታስተምሩ እንዴት እንደሆነ ከግርግርና ከጫጫታ ይልቅ አንዳንድ ነገሮች የሚያስተምሩ ነገሮች ብታስተምሩ ደስ ይለኛል እና ልባችን ያውልቅ። ማስረዳት የለብንም። ማን ሊሰማን ሲጀመር ማለት ነው። አንድ ሰው አልሰማም ካለ እናንተ ማስረዳት የለባችሁ። ስለራሳችሁ ላይ ስለራሳችሁ የተለያየ ነገር የግል ነው ሁሉ ነገር አለ። የራሳችሁ እውነት እንዲኖር የተለያየ ነገር ራሳችሁ በጥሩ ነገር አሳዩት እንጂ በማስረዳት አይሆንም። አስረድተውን ምንም ነገር ፍሬ ያላየንበት ነገር ስላለ ማለት ነው። እዚህ ቪዲዮ ላይ አሁን ለማጠቃለል የፈለኩት ምንድን ነው፣ በጸጥታ የምታደርጉትን ነገር አድርጉ። አንደኛ ጸጥ ስትሉ ጊዜ ይኖራችኋል፣ ሰላም ይኖራችኋል፣ የማሰብም ደግሞ አቅሙ ይኖራችኋል። ጸጥታ በቃ እዚህ ቪዲዮ ላይ አሁን ጸጥታ በሚል ነው እንግዲህ ጸጥ ብላችሁ ስራችሁን ስሩ። በኋላ ከተሳካ አንዳንድ ነገሮች ካስተካከላችሁ በኋላ ወጥታችሁ ይኸውልህ ይሄን ያደረኩት እንዴት አደረኩት እንዲህ እንዲያድርጌ ነው ትግል ነበረው ይሄ ነው ትላላችሁ። አጭር እና ይሄንን እንድታደርጉ ነው የምጠይቅ። እስቲ አንዳንድ ነገሮችን አንድ ነገር አየሁኝ። ባለፈው አንድ ማቀው ሰው በእግር ስራ ሰርተዋል። የዛን ቀን ወጣ። ገና ከስራውን መምጣቴ ነው። አሁን ስደክም ውዬ ነው የዋልኩት። ይሄን ያህል ብር ሰርቻለሁ፣ ደክሞኛል፣ አትናገሩኝ ይላል። በጣም ተናዷል። አትናገሩኝ እና ሶሻል ሚዲያ ወጥቶ ነው እኔ ለፍቼ ነው ያልኩት፣ አትናገሩኝ። በቃ ለሚናገረው ሰው ይመልሳል። በቃ በሳጭቻለሁ። እኔ ቀን ስሰራ የሚናገረኝ ሰው አልፈልግም፣ አትናገሩኝ ይላል። በቃ ምን አስጨነቀው እሱ? አንደኛ ለማታውቁ ሰው ለምንድን ነው የምታስረዱ የምትሞክሩ? አንድ እሱ ነው። ተሰራችሁ ሰርታችኋል። በቃ ይሄን የሰራሁት ማስረዳት ያለባችሁ ነገር እንዴ። አንድ ሰው ሰርታችሁ ምንም አይነት ይችላል እንዴ። ሰው እኮ የራሱን ሀሳብ በደንብ ማሰብ ይችላል። ሊቀበላችሁ ይችላል፣ ላይቀበላችሁ ይችላል። ግን አምናችሁ መግባት አለባችሁ። ሰው የራሱ አስተሳሰብ አለ። እዚህ በምንኖርበት ሀገር ትልቁ የሀሳብና የመናገር ነፃነት ነው። ሰው የሀሳቡን ይናገራል። ሌላ ሰው እንዲተናገረ ብዬ እኔ ለምን መሰላችሁ እሱማ የተናገረው እኔ ስለ ራሴ ደግሞ ኃላፊነት እናገራለሁ። እና ይህ ሲሆን የምንፈልገውን ነገር እንቀበላለን፣ የማንፈልገውን ነገር ማለፍ ነው።
ከሰውየው ጋር ምንም እንትን የለ እና ይሄንን ለማለት ፈልጌ ነው። ይሄ ሰውዬ ከሚያስረዳ ስራው ያለው ቀን ሙሉ ገብቶስ ቢተኛ ነው ጭቅጭቅ ውስጥ ገባ ነበር። ገብቶ አርፎ አእምሮውን አሳርፎ አርፋችሁ ደግሞ ስትነጋገሩ ከሰው ጋር ስትወሩ እንትን ይኖራችኋል። እረፍት የአእምሮ እረፍት ስላላችሁ በምታወሩ ጊዜ ትዕግስትም አላችሁ፣ ታዳምጣላችሁ። ለዛ አንዳንድ ጭቅጭቆች ምንድን ነው አንዳንድ መግለጫዎች አንዳንድ ለመግለጽ የምንታገለው ትግል አንደኛ ሰላማችንን ሊረብሽ ይችላል። ሁለተኛ ነገር ደግሞ ምንድን ነው የሚሆነው ጊዜያችንን እናጥፋለን። ስለዚህ ለዛ ነው ጸጥታ ይበጃል። አንዳንዴ ደግሞ አላስፈላጊ የሆነ ጭቅጭቅ መግባት ጊዜ ማጣጣል፣ ሰላማችንን ማናጋት። ስለዚህ በጸጥታ የምናልፋቸውን ነገሮች ማስተዋል አለብን። የምንሰራውን ነገር በጸጥታ እንቀጥል። በመጨረሻም ማስረዳት የሚያስፈልገን ሲኖር ስራውን ከጨረሰን በኋላ አንዳንድ ነገሮች ለህብረተሰባችን ማስረዳት ሰርተነው ሲሆን ደግሞ ስናስረዳው ሰው ይሰማል፣ እናውቀዋለን፣ እውቀቱ አለን። ይሄ ነው እያለን ስናስረዳ ተሰሚነትም ይኖረናል። ስራ ሳንጨርስ ሳንጀምረው የምናወራው ምንም እንትን የለው አዲያ እውቀቱም የለው ለማለት ያህል ነው። ሰላም ሁኑልኝ ወንድሞቼ እህቶቼ። በሌላ ቪዲዮ እንገናኛለን። አትርሱ፣ ሰብስክራይብ አድርጉ። የሚጠቅማችሁን ነገር ነው ማወጣው። ሰላም ሁኑልኝ። ዳንኤል ነኝ። ፒስ አውት